ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ኦሪሶ ነኝ። አብራችሁን ቆዩ። የአዲስ አበባ የወንዞች ዳርቻ ልማት የወንዞች ዳርቻን ከማስዋብ ያለፈ ፋይዳ የያዘ ፕሮጀክት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከንጦጦ እስከ ፒኮክ እንዲሁም ከንጦጦ እስከ ቀበና ባለው መስመር የሚከናወነው መጠነ ሰፊ የከተማ ትራንስፎርሜሽን ከተማዋን በእጅጉ የቀየረ ነው ብለዋል። የፕሮጀክቱን አስፈላጊነት ልዩ የሚያደርገው ከፍ ያለ ኢኮኖሚያዊና ማህበራዊ ፋይዳው ሲሆን የወንዝ ዳርቻዎችን ገጽታና አገልግሎት ከማሻሻል ባለፈ በኮንስትራክሽን፣ በኢንጂነሪንግ፣ በመልክዓ ምድር ውበት ግንባታ፣ በሎጂስቲክስና በተያያዙ ዘርፎች ለብዙ ሰዎች የስራ ዕድል የፈጠረ ነውም ብለዋል። አብዛኛው ስራ በሀገር ውስጥ መሐንዲሶች መቀረጹና መተግበሩ የኢትዮጵያውያን ባለሙያዎች በከተማ ልማትና በመሰረተ ልማት ግንባታ ላይ ያላቸው አቅም እያደገ መምጣቱን ያሳያል ብለዋል። ቀደም ሲል መርዛማ ኬሚካሎችና ቆሻሻዎች የሚጣሉባቸው በወንዝ ዳርቻዎች በሚኖሩ ማህበረሰቦች ላይ የጎርፍ አደጋ እየጋረጡ የነበሩት እነዚህ አካባቢዎች አሁን ላይ ወደ አረንጓዴ ጤናማና ለሕይወት ምቹ ወደሆነ የከተማ ቦታነት እየተቀየሩ ይገኛሉም ብለዋል። በተመሳሳይ ሁኔታም የንግድና የህዝብ መዝናኛ ቦታዎች ተቀናጅተው መገንባታቸው የአካባቢ ጥበቃና የኢኮኖሚ እድገት ከዚህ ቀደም ከነበረው ያልተናበበ ስራ ተላቀው በጥናትና በጋራ ግብ ተባብሮ መስራት እንደሚችሉ ማረጋገጫ መሆኑንም አክለዋል። ይህ ፈጣን የልማት ስራ አዲስ አበባን አረንጓዴ፣ ይበልጥ የተሳሰረች፣ በኢኮኖሚ ንቁና ሰውን ማዕከል ያደረገች ከተማ የማድረግ የወደፊት እጣ ፈንታዋ ላይ መሰረት የተጣለበት የረጅም ጊዜ ኢንቨስትመንት ነው ሲሉ መልእክታቸውን አስፍረዋል። የኢትዮጵያ የአረንጓዴ ኢኮኖሚ ልማት የኃይል አቅርቦትን በማረጋገጥ አህጉራዊ የኢኮኖሚ ትስስርን ማጠናከር የሚያስችል መሆኑን በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዳይሬክተር ዶክተር ሮበርት ሊሲንጌ ገለጹ። ኢትዮጵያ የአረንጓዴ ኢኮኖሚ ልማትን በሚያሳልጡ ኃይል ቆጣቢ ቴክኖሎጂዎችና በኤሌክትሪክ ተሽከርካሪዎች ላይ በትኩረት እየሰራች ነው ብለዋል። ኪሩቤል ፈለቀ ዝርዝር አለው። የአየር ንብረት ለውጥን ለመከላከልና የካርበን ልቀትን ለመቀነስ በሚደረገው ዓለም አቀፋዊና አገራዊ ጥረት ኢትዮጵያ የአረንጓዴ ኢኮኖሚ ልማትን በሚያሳልጡ በትራንስፖርት፣ በኢንዱስትሪ፣ ኃይል ቆጣቢ ቴክኖሎጂዎችና በኤሌክትሪክ ተሽከርካሪዎች ላይ በትኩረት እየሰራች ነው። በዚህም በየዓመቱ ለነዳጅ የሚወጣውን ወጪ ለመቀነስና በታዳሽ ኃይል የሚመራ የትራንስፖርት ስርዓት መገንባት የሚያስችል ብሔራዊ የኤሌክትሪክ ተሽከርካሪ ስትራቴጂና የትግበራ እቅድ ይፋ አድርጋለች። በመንግስታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን የቴክኖሎጂ ኢኖቬሽንና መሰረተ ልማት ዲቪዚዮን ዳይሬክተር ዶክተር ሮበርት ሊሲንጌ ለኢዚያ እንደተናገሩት የኢትዮጵያ የኤሌክትሪክ ተሽከርካሪ ስትራቴጂ ከዓለም አቀፍ የሕግ ማዕቀፎች ጋር የተናበበ ነው ብለዋል። በርካታ የአፍሪካ ሀገራት ከውጭ የሚገባ ነዳጅ ጥገኛ በመሆናቸው ለከፍተኛ የውጭ ምንዛሬ ወጪ እንደሚዳረጉ ገልጸው የኢትዮጵያ የኤሌክትሪክ ተሽከርካሪ ስትራቴጂና የትግበራ እቅድ ወጪን ከመቀነስ ባሻገር ለአስተማማኝ የኃይል አቅርቦት ዋስትና ይሆናል ብለዋል። ኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎች እያደረገች ያለችው ሽግግር የአየር ብክለትን በመቀነስ የአየር ንብረት ለውጥ ተጽዕኖን ለመቋቋም ለሚደረገው ጥረት አጋዥ እንደሚሆን ገልጸዋል። ኢትዮጵያ እንደ አውሮፓውያን የዘመን ቀመር እስከ 2030 አዲስ ከሚመዘገቡ የኤሌክትሪክ ተሽከርካሪዎች መካከል 30 በመቶ የሚሆኑትን በሀገር ውስጥ ለማምረትና ለመገጣጠም ማቀዷ በአፍሪካውያን መካከል ያለውን የንግድ ትስስር ያጠናክራል ብለዋል። የአፍሪካ አህጉራዊ ነፃ የንግድ ቀጠና መጀመር ወደ ኤሌክትሪክ ተሽከርካሪዎች የሚደረገውን ሽግግር ያሳልጣል ያሉት ዳይሬክተሩ በአህጉሪቱ ያለውን የንግድ እሴት ሰንሰለት እንደሚያቀላጥፍም ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ከፍተኛ የትምህርት ተቋማት በዲጂታል ትራንስፎርሜሽን ዘርፍ ለተጀመሩ የሪፎርም ስራዎች ስኬት የጎላ ሚና እንዳላቸው የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ገለጹ። ጎንደር ዩኒቨርሲቲ በዲጂታል ትራንስፎርሜሽን በጤና በኑሮና በስነ ምህዳር ላይ ዘላቂ አቅምን መገንባት በሚል መሪ ሀሳብ 32ኛውን ዓመታዊ የምርምር ጉባኤ እያካሄደ ነው። ጽዮን ዮናስ ዝርዝሩን ይዘዋለች።
ሚኒስትር ዶክተር በለጠ ሞላ በጉባኤው እንደገለጹት በዲጂታል ኢትዮጵያ 2025 የተገኘው ልምድና ተሞክሮ በመቀመር ለዲጂታል 2030 ግብ ስኬት ከፍተኛ የትምህርት ተቋማት የላቀ አበርክቶ ሊኖራቸው ይገባል ብለዋል። በኢትዮጵያ እየተሰጠ ያለው የ5 ሚሊዮን የኢትዮ ኮደር ስልጠና ወጣቱ ትውልድ የመጪው ዘመን የዲጂታል ቴክኖሎጂ እውቀት ባለቤት እንዲሆን አስቻይ ሁኔታን እንደሚፈጥርም ሚኒስትሩ አስረድተዋል። የዲጂታል መሰረተ ልማት ተደራሽነት ለማስፋት የተከናወኑ ተግባራት ለዲጂታል ኢኮኖሚው መጠናከር መሰረት መጣሉንም ተናግረዋል። ሚኒስትሩ በሰው ሰራሽ አስተውሎት ዘርፍ የሚከናወኑ ተግባራትን ወደ ላቀ ደረጃ ለማሸጋገር ከከፍተኛ ትምህርት ተቋማት ጋር በትብብር እየሰራ መሆኑንም ገልጿል። የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደ ወይን በበኩላቸው በፈጣንና ተለዋዋጭ ዓለም ውስጥ የዲጂታል ቴክኖሎጂን አስፈላጊነት በመረዳት ዩኒቨርሲቲው ምርምር ላይ በትኩረት እየሰራ እንደሚገኝ ጠቁመዋል። በዚህም በዲጂታል ቴክኖሎጂ ዘርፍ ምርምርና የፈጠራ ስራዎችን በማበረታታት በዘርፉ ብቁ ተመራማሪዎችን ለማፍራት ትኩረት ተደርጓልም ብለዋል። የዲጂታል ቴክኖሎጂን ለማስፋፋት ለመሰረተ ልማት ዝርጋታ ትኩረት መሰጠቱን ጠቁመው ይህም ከቀጣይ ዓመት ጀምሮ በይፋ ወደ ራስ ገዥነት ለመሸጋገር የሚደረገውን ጥረት ለማሳካት ያለመ መሆኑንም አመላክተዋል። የአፍሪካ አመራር ልዕቀት አካዳሚ ፕሬዝዳንት ዛዲግ አብርሃ የዘመኑ ትውልድ የወደፊቱን ዓለም መቀላቀል እንዲችል የዲጂታል ቴክኖሎጂ እውቀትና ክህሎት ባለቤት መሆን አለበት ብለዋል። በዓለም አቀፍ ደረጃ በፍጥነት እያደገ የመጣውን የዲጂታል ቴክኖሎጂ አብዮት ኢትዮጵያ ተቀላቅላ መጓዝ ትችል ዘንድ ምሁራን በጥናትና ምርምር ማገዝ እንዳለባቸውም ነው የገለጹት። ለ2 ቀናት በሚካሄደው ዓመታዊ የምርምር ጉባኤ ላይ የዩኒቨርሲቲው ከፍተኛ አመራሮችን ጨምሮ ተመራማሪዎች፣ መምህራንና ተማሪዎችም በሚቀርቡ የምርምር ስራዎች ላይ የተወያዩ ይገኛሉ። በጉባኤው ላይ የተዘጋጀው የምርምርና የፈጠራ ስራዎች ኤግዚቢሽንም በዛሬው ዕለት ለእይታ ክፍት ተደርጓል። ዘገባው የኢትዮጵያ ዜና አገልግሎት ነው። 7ኛው ጠቅላላ ምርጫ የዜጎች የነቃ ተሳትፎና የምርጫ ቦርድ የማስፈጸም አቅም የታየበት ስኬታማ ምርጫ መሆኑን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ገለጸ። ዘዳግም መኮንን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በአዋጅ ቁጥር 1113/2011 መሰረት በኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ተመዝግበው እውቅና ያገኙ የሲቪል ማህበረሰብ ድርጅቶችን በመወከል በኢትዮጵያ ውስጥ እንዲንቀሳቀሱ ፍቃድ አግኝቷል። የምክር ቤቱ ፕሬዝዳንት አህመድ ሁሴን ለኢዜአ እንዳሉት ምክር ቤቱ 7ኛው ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ የበኩሉን ሚና መወጣቱን ገልጸው በቅድመ ምርጫ ወቅት የምርጫ ትምህርትና ግንዛቤ በመፍጠር የፓርቲዎችን የክርክርና የግልጽነት መድረኮች ማመቻቸቱን አስታውሰዋል። 7ኛው ጠቅላላ ምርጫ መታዘባቸውን በመጥቀስ ምርጫው በርካታ ዜጎች የተሳተፉበት ሰላማዊና ዲሞክራሲያዊ ሂደት የተከተለ መሆኑን አንስተዋል። የኢትዮጵያ ሕዝብ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በትዕግስት መምረጡንና በንቃት መሳተፉን በተለያዩ የምርጫ ጣቢያዎች ባደረጉት የመታዘብ ስራ ማረጋገጣቸውን ገልጸዋል። በምርጫው አረጋውያን፣ አካል ጉዳተኞች፣ ወጣቶች፣ ሴቶችን ጨምሮ በርካታ ዜጎች ድምጻቸውን እንደሰጡ ገልጸው ይኸውም የኢትዮጵያ የዲሞክራሲ ስርዓት ግንባታ ከጊዜ ወደ ጊዜ እያደገና ይበልጥ አካታች ተሳትፎን እያጎለበተ መምጣቱን ማሳያ ነው ብለዋል። ፕሬዝዳንቱ አክለውም መንግስት፣ የፖለቲካ ፓርቲዎች፣ መገናኛ ብዙሃንና ሌሎች አጋር አካላት ለምርጫው ስኬታማነት ሚናቸውን መወጣታቸውን ተናግረዋል። የዲሞክራሲና የፍትህ ተቋማት እንዲጠናከሩ በትኩረት መሰራቱን የኢትዮጵያ ብሔራዊ ምርጫ ቦርድ አንዱ ማሳያ መሆኑን አንስተው ቦርዱ ነጻና ገለልተኛ በመሆን የማስፈጸም አቅሙ እያደገ መምጣቱን በማንሳት 7ኛው ጠቅላላ ምርጫ በስኬት እንዲጠናቀቅ ያበረከተው አስተዋጽኦ በአብነት ጠቅሰዋል። ምርጫ የዲሞክራሲ ስርዓት ግንባታ መገለጫ መሆኑን ያነሱት ፕሬዝዳንቱ ስልጡን የፖለቲካ ባህልና ቅቡልነት ያለው ሀገረ መንግስት ለመገንባት ቁልፍ መሳሪያ መሆኑን አንስተው በኢትዮጵያም የዲሞክራሲ ባህልን ለማጎልበት የሁሉም አካላት ትብብር ወሳኝ ነው ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። 7ኛው ጠቅላላ ምርጫ በሁሉም ረገድ ለሁሉም ዜጋ የተሻለች ኢትዮጵያን መገንባት የሚያስችል የተሻለ የዲሞክራሲ ልምምድ መሆኑን የሐዋሳ ከተማ ነዋሪዎች ተናገሩ። የነዋሪዎቹን አስተያየት ማርያማዊት ብጻታ አሰባስባለች፣ እንደሚከተለው ይቀርባል። በ10 ሚሊዮኖች የሚቆጠሩ ኢትዮጵያውያን በጉጉት ሲጠብቁ የነበረው 7ኛው ጠቅላላ ምርጫ ሀገራዊ አንድነትን ባረጋገጠ፣ ሰላምን ባጠናከረ መልኩ በስኬት ተጠናቋል። ይህም ለኢትዮጵያ አዲስ የታሪክ ምዕራፍ ከፍቷል። ዜጎች በማለዳ ቅዝቃዜ ሳይበገሩ በየምርጫ ጣቢያዎቹ በሰላማዊና በሰለጠነ መንገድ ተሰልፈው የወደፊት እጣ ፈንታቸውን የሚወስነውን ድምጻቸውን በነጻነት ሰጥተዋል። የሀገር ውስጥና የውጭ ታዛቢዎች የምርጫውን ሂደት በቅርበት ሲከታተሉ የቆዩ ሲሆን የምርጫውን ተአማኒነት በተመለከተ የየራሳቸውን የመጀመሪያ ምዕራፍ መግለጫዎችም በመስጠት ላይ ይገኛሉ።
ይህ ምርጫ ኢትዮጵያ በዲሞክራሲያዊ ጉዞዋ ወደፊት እንድትራመድና ፖለቲካዊ ልዩነቶችን በኃይል ሳይሆን በምርጫ ካርድ ብቻ የመፍታት ባህል እንድታጎለብት ትልቅ መሰረት ጥሏል ተብሎ ይታመናል። የሲዳማ ብሮድካስቲንግ ኮርፖሬሽን ያነጋገራቸው የሐዋሳ ከተማ ነዋሪዎች ስለ ምርጫው ሂደትና ስለ ቀጣዩ ጉዞ ያላቸውን አስተያየት አጋርተውናል። ከሶስቱ ምርጫዎች ይሄን ለየት የሚያደርገው አንደኛ ትልቁ የመረጥኩት ምርጫ ነበረ። ወይንም ምርጫ ፕላስ ደግሞ ለውጥ ያለበት መንግስት ያለበት በጣም የተሻሉ ስሮች የተሰሩበት ያለበት ምርጫ ነው ሆኖ ያገኘሁት። ሲመርጥም ደስ ብሎኝ ነው የመረጥኩት። ለየት ነው ለኔ ያለኝ። እንደ ወጣት ደስ ነው ያለኝ። እንዲህ በሰላም የምትፈልጊውን ፓርቲ መምረጥ፣ በዲሞክራሲ ተጠቅመሽ የምትፈልጊውን ፓርቲ መምረጥ፣ የምትፈልጊውን ደግሞ መተው ለህዝቡ ወይም ለወጣቱ የተሰጠው ነገር በመንግስት በኩል የሚበረታታ ነገር ነው። ሰላማዊ ሆኖ ማግኘታችን በመምረጣችን ሳንሸማቀቅ የምንፈልገውን ፓርቲ ለመምረጥ ኢቭን ወደ ምርጫ ቦታ ስንሄድ ያንዳንዱን ፓርቲዎችን ከማስረዳት ምልክቶችን ከማሳየት አኳያ ያለው ነገር ደስ ይላል። ይሄ ነገር ወደፊትም መቀጠል ያለበት ነገር ነው ብዬ ነው ማስበው። ዘንድሮ ምርጫ በጣም ምገርም ነው። በጠዋቱ ነው የወጣነው 12 ሰዓት። እንደ ድሮም ወረፋ የለም። በየቦታ ነው እንትን የተባለው። ዘንድሮ ቦታ ማአት ነው እንትን የተባለው። ምርጫ በጣም ጥሩ ፍትሃዊ ደግሞ በቃ እንደ ድሮ እንትን የሚባላውን በወሬ ከሆነ የሆነ ነገር ይባላል፣ በግዴታ ምናምን ይባላል። የለም ምንም። እኛ የሄድንበት በቃ ራስሽን የፈለግሽውን መምረጥ ወረቀት ይሰጥሻል በኮንፊደንስ በራስሽ እና አሪፍ ነው። እኔ እንዳየሁት በጣም የዘንድሮ የተለየ ነው። ደስ የሚል ነው ይሄኛው ምርጫው በጣም ደስ የሚል ነው። አስተባባሪዎቹም በጣም ደስ በሚል ሁኔታ ነው። ምርጫውም ደግሞ ሲያካሂዱ በየቦታ እኔ እንዳየሁት ሁኔታ በጣም ደስ ይላል። በጣም ሰፍቲ ያለው ሁሉም ነገሩ ደስ የሚል ምርጫ ነው። በጣም ደስ የሚል አካሄድ ነው የተካሄደው እና ፍጻሜው እንዲስተካከል እግዚአብሔርን እጸልያለሁ። በጣም አሪፍ ነው። ሰው በጣም ተረጋግቶ ሁኔታ ሁሉ በሰከነ መልኩ ለእያንዳንዱ ሰው የሚበጀኝን የሚሻለኝን እኔ ያውቃለሁ፣ የሚመርጠውን እኔ ያውቃለሁ እያለ ሰው በዝግታ በጥሞና በትክክል በሰከነ አእምሮ ነው ሁሉም ሰው ተረጋግቶ ነው ምርጫውን የመረጠው። የተለየ ነገር ዘንድሮ የሆነው በጣም በሰላማዊ ሁኔታ በተከበረ ስለተመረጠና ጥበቃው ምኑም ጸጥታ ኃይሉ ምኑ በሰላማዊ መንገድ ህብረተሰቡ በቅንጅት ስለሰራ ለኔ የተለየ ነገር ሆኗል። ከምርጫ ምዝገባው ሲጀመር ያው በዲጂታል ነው የመረጥኩት። ምርጫ የሚባል አፕሊኬሽን ተዘጋጅቷል። ካለበት ቦታ ነበር የመረጥኩት። የምርጫ ቦታዬንም ደግሞ ለይቼ ደግሞ የመረጥኩት በሱ አማካኝነት ነው። የምርጫው ሂደት በጣም ቆንጆ ነበረ። የተወሰኑ ወረፋዎች ምናምን ነበሩ። ከዚህ በፊትም እንደተለመደው ወረፋዎች ምናምን ይኖራሉ። የኛው ምርጫ በሰላማዊ መልኩ ምርጫውን አከናውኛለሁ። ታሪካዊ ቀን ነው ማለት አብዛኛው የኖርኩት ከሚኒስትሪያል ውስጥ ሲሆን አሁን ሁለተኛ ዙሪያ ነው እኔን ምርጫ ስመርጥና እኔን ምርጫ ለማድረግ በጣም በጉጉት ነበር የምጠብቀው። ጠዋት 12 ሰዓት ጀምሬ በምርጫ ጣቢያ በመሄድ በሰላማዊና በፍትሃዊ የሆነ መንገድ ኢትዮጵያን ለነገ እድገቷን ያሻግራታል፣ ነገ ብልጽግናን ያረጋግጣል ምንለውን ያው ፖለቲካ ፓርቲዎችም ቅስቀሳ ሳደርጉ ነበረ። በእነዚህ ነበረን ግንዛቤ ማንን መምረጥ እንዳለብን ቅድመ ብዙ ቅስቀሳዎች ስለተደረገ በእነዚህ አማካኝነት ሄደን ህዝቡ በሰላማዊ ሆነ ምርጫ እንደተካሄደና በሰላም እንደተጠናቀቀ ነው። ህዝቡ እንግዲህ ድምጹን ለዚች ሀገር ይበጃታል ይሆናታል የሚባለው ፓርቲ ወንበሩ እንትን ብሎ እስከምንደር በጉጉት እየጠበቀን ነው አለው። ሰባተኛው ጠቅላላ ምርጫ ኢትዮጵያ መርጣ ኢትዮጵያ ያሸነፈችበትና ዜጎችም ለመረጡት ፓርቲ ድምጻቸውን በነጻነት የሰጡበት መሆኑን ኤስቢሲ ያነጋገራቸው የለኩ ከተማ ነዋሪዎች ገልጸዋል። የነዋሪዎቹን አስተያየትና ሀሳብ ሚካኤል ውጋሙ አሰባስቦታል፣ እንደሚከተለው ይቀርባል።
ኢትዮጵያ በዘንድሮ ዓመት በሰባተኛው ጠቅላላ ምርጫ 54 ሚሊዮን ገደማ የሚሆኑ ዜጎች የምርጫ ካርዳቸውን ወስደው በጠቅላላ ምርጫው ላይ ተሳትፈዋል። መራጮች ለነገዋ ኢትዮጵያ ይበጃል ያሉትን ፓርቲ መርጠዋል። በምርጫው ወቅት የነበረውን ሂደት አስመልክተው ያነጋገርናቸው የለኩ ከተማ ነዋሪዎች ሰባተኛው ዙር ጠቅላላ ምርጫ ዲሞክራሲያዊና ፍትሃዊ መሆኑን አንስተው ይበጀናል ላሉት ፓርቲ ድምጻቸውን በነጻነት እንደሰጡም ተናግረዋል። ምርጫው በጣም ፍትሃዊ ነው፣ ዲሞክራሲያዊ ነው። ከዚህ በፊትም አይተን በማናቀው ሁኔታ ሁሉም የፈለገውን እንዲመርጥ እዚህ አድርግ እዚህ ጣል እዚህ ምናምን የሚባል ነገር የሌለበት ሁሉም የፈለገውን የመረጠበት እጅግ ፍትሃዊ ነው። መግለጽ ራሱ የሚያቅት ነገር ነው ማለት ይቻላል። በቃ በጣም ደስ የሚልና ፍትሃዊ የሆነ ምርጫ ነው። ጥሩ ነው በጣም የዘንድሮማ በጣም ዲሞክራሲያዊ ነው፣ ፍትሃዊ ነው። ምንም ችግር የለም። ሰው የፈለገውን እንደ ልቡ ያስበውን ይሆንልኛል፣ ይበጀልኛል፣ ያስተዳድርልኛል የሚለውን መርጧል። የዘንድሮማ በጣም ልዩ ነው ምርጫ። ለኩ አካባቢ በእኛ አካባቢ ምርጫው በጣም ሰላማዊ ነው። እኔ በመረጥኩበት ጣቢያ በጣም ዲሞክራሲያዊና ሰላማዊ በሆነ መልኩ መርጠናል። ምርጫው ዲሞክራሲያዊ ነው፣ ፍትሃዊም ነው። በተጨማሪም ዘንድሮ ደግሞ እጅግ በጣም የተሻለ ነው። መጀመሪያ በዲጂታልም ተጀምሮ ነበር። አሁን ግን የምናይበት ጊዜ በህጉ የምርጫ ህግ መሰረት እየተሰራ ስለሆነ ፍትሃዊና በጣም ከወትሮ የተለየ ጥሩ ሁኔታ ነው የተካሄደው። ከባለፉት ከተካሄደው ምርጫዎች ለየት ይላል። ሰው በራሱ ፍላጎት መርጧል። ዲሞክራሲን ተጠቅመዋል። ፍትሃዊ ነው፣ ነጻ ነው። ከየትኛም ተጽዕኖ ነጻ ሆኖ ነው ሰው የመረጠ። ሁሉም ዜጎች እኩል ተጠቃሚ የሚሆኑበትና ዲሞክራሲያዊ መብታቸው ተረጋግጠው በሰላም ወጥተው የሚገቡበትን ሀገር ሊገነባ ይችላል ብለው የሚያምኑትን ፓርቲ የመረጡት ነዋሪዎቹ የምርጫው አጠቃላይ ውጤት ይፋ ከሆነ በኋላ አሸናፊ የሚሆነው ፓርቲ የህዝብን ጥያቄዎች የሚመልስና የተጀመሩ የልማት ስራዎችን የሚያስቀጥል እንዲሁም ከግብ የሚያደርስ መሆን እንዳለበትም አንስተዋል። እኛ አሁን ልማታችንን ያስቀጥላል ብለን የምንገምተውን ፓርቲ መርጠናል። አሁን እንደምታየው ይኸው ከተማዎችንም መስራት ተጀምሯልና ከዚህ የበለጠ ደግሞ ልማቱ ተጠናክሮ እንዲቀጥልና ወደፊትም አገሪቱን የሚያስተዳድር ፓርቲ የጎደለውን ነገር እያየ እየሞላልን እንዲሄድ ነው እኔ እንትን የምለው። እሱማ በደንብ ተግቶ ለህዝቡ የሚሆነውን የሚበጀውን እሱም ከኋላ ያነ የቀረውን አስተካክሎ ቢሰራልን ነው ደስ የሚለኝ። ከመሰረተ ልማት አንጻር ይሄ የተጀመረ ልማት ያው ጥሩ ነው። በየከተሞቻችን ያሉ እያየን ያለናቸው በተለይ ኮሪደር ልማት ምናምን የተባሉ እነሱም በፈጣን ሁኔታ መንግስት ባቀደው መሰረት ቶሎ ተጠናቆ ማየት እንሻለን። እንደገና ደግሞ ሰላማዊና የተረጋጋች አገር ሆና ሁሉም ዜጋ በእኩል ተሳታፊ ሆኖ ሁሉም ዜጋ በተማረበት በተሰማራበት ድርሻው እኩል መብቱ ተረጋግጦ እንዲኖርና የተረጋጋች ሀገርን ማየት እሻለሁ። የሚያሸንፈው ፕሮጀክት ነው ፓርቲ ምን ይጠብቀው ምንድነው የተገልጋይ እርካታ እንዳመጡ አገሪቱ ደግሞ ቀጣይ ለትውልድ የሚሰራበት ሁኔታ ለሚቀጥለው ትውልድም ደግሞ የተሻለ ነገር እንዲገጥም እንትን ራዕይ በቂ ራዕይ ይዞ እንዲመጣልን እንፈልጋለን። እንግዲህ ያው ከሚያሸንፍ ፓርቲ ጋር እንሰራለን። እንግዲህ ያው የሚያሸንፈው ፓርቲ የህዝቡን ፍላጎት አሟልቶ ያው ህዝብ እንግዲህ መሰረታዊ ፍላጎቶችን ይጠይቃል። ውሃን ይጠይቃል፣ መንገድን ይጠይቃል፣ ሌሎችንም ነገሮች ይጠይቃል። ሁሉንም በአሟላ አሁን የተጀመሩ ልማቶችን እስከ ዳር ያደርሰናል። ፍላጎቶቹን ያሟላል ብለን እናምናለንም እንጠብቃለንም። በሲዳማ ክልል ከሚከሰቱ የትራፊክ አደጋዎች 56.8 በመቶ የሚሆኑት በሞተር ሳይክል የሚደርሱ አደጋዎች መሆናቸውን በሐዋሳ ዩኒቨርሲቲ የተካሄደው ጥናት አመላከተ። ዩኒቨርሲቲው በመንገድ ደህንነትና በትራፊክ አደጋ ዙሪያ ያተኮረ የምክክር መድረክ አካሂዷል። ክብረ በዓል መላኩ የመንገድ ትራፊክ አደጋዎች ዛሬ በዓለም አቀፍ ደረጃ በሰው ልጆች ላይ ከሚደርሱ ከፍተኛ የጤናና ማህበራዊ ቀውሶች መካከል ግንባር ቀደም ናቸው።
ይህ ችግር በዘመናዊ ዓለም የትራንስፖርት መስፋፋት ጋር ተያይዞ የሚመጣ ቢሆንም የሚያስከትለው ጉዳት ግን የሰው ልጅን ህልውና የሚፈታተን ነው። በሲዳማ ክልል ከሚከሰቱ የትራፊክ አደጋዎች መካከል 56.8% የሚሆኑት ከሞተር ሳይክል ጋር ተያይዞ የሚከሰቱ መሆናቸውን በዩኒቨርሲቲው በቀረበ ጥናት ተመላክቷል። የጥናቱ ውጤት በሐዋሳ ዩኒቨርሲቲ በተዘጋጀ የትራፊክ አደጋ ግንዛቤ ማስጨበጫ መድረክ ላይ ይፋ ሲደረግ በአደጋዎቹ ከተጎዱ ሰዎች መካከል 87.6% የሚሆኑት በአጥንት ስብራት የተጎዱ መሆኑም ተጠቁሟል። የሐዋሳ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዚዳንት ዶክተር ታፈሰ ማቴዎስ ዩኒቨርሲቲው በትምህርትና በምርምር ስራዎች ብቻ ሳይወሰን በተለያዩ ማህበራዊ ጉዳዮችም ኃላፊነቱን እየተወጣ መሆኑን ገልጸው የትራፊክ አደጋ በሰው ህይወትና በኢኮኖሚ ላይ እያስከተለ ያለው ከባድ ተጽዕኖ አብራርተዋል። ዜጎች ምርታማ እንዲሆኑ ለሀገራቸው እድገት አስተዋጽኦ እንዲያደርጉ የዜጎች ጤንነትና ደህንነት የተጠበቀ መሆን አለበት ተብሎ ይታመናል። ወደ ትራፊክ አደጋ ስንመጣ በጣም ብዙ ምርታማ ዜጎችን የሚቀጥፍ ለሰው ጥገኛ የሚያደርግ እንደው ሲተከለል የዜጎችን ደህንነትና ጤንነት የሚጎዳ ወይንም ከሚጎዱ ችግሮች መካከል አንደኛው የትራፊክ አደጋ ነው። አብዛኛው አሁን አደጋ እየደረሰ ያለው በሞተር ሳይክል ነው። ሞተር ሳይክል ራሱም ወድቆ አደጋ ያደርሳል፣ መኪኖች ውስጥ ደግሞ ሄዶ ይገባልና እዚህ አካባቢ የሚሰራው ስራ ችግሩ ውስብስብ ነው፣ ብዙ ባለድርሻ አካላትን ይዟል ተብሎ እንደው ይቅር ሊባል አይገባም። ተጨማሪ ነገሮችን የሄልመንት ጉዳይ፣ ፍጥነት መቀነሻ፣ የፍጥነት ገደብ መጣሉ፣ መንጃ ፍቃድ አሰጣጡ፣ በወሎ እድሳቱ ላይ ህግ ማስከበሩ ላይ ተጨማሪ ስራዎችን መስራት ያስፈልጋል። ዶክተር ታፈሰ አክለውም ዩኒቨርሲቲው የትራፊክ አደጋን ለመቀነስ ተጨማሪ የምርምር የግንዛቤ ማስጨበጫና የትብብር ስራዎችን እንደሚያከናውን ጠቁመው በጉዳዩ ላይ ሁሉም አካላት በቅንጅት ሊሰሩ እንደሚገባም አሳስበዋል። እዚህ አካባቢ በደቡቡ የኢትዮጵያ ክፍል ውስጥ የተደጋጋሚ የትራፊክ አደጋ የሚደርስበት አካባቢ የትኛው ነው? እዛ አካባቢ የአደጋው መንስኤ ምንድነው? ምንስ መደረግ አለበት የሚለውን አንድ የተሰሩ ጥናቶች አሉ። ግን ተጨማሪ ጥናት ዩኒቨርሲቲው እንዲሰራ እንደዚሁም የአደጋውን መከላከል የሚያስችሉ የፈጠራ ስራዎችንም እንደዚሁ ዩኒቨርሲቲው የተሽከርካሪ ፍጥነት መቆጣጠሪያን የመሳሰሉ ቴክኖሎጂዎችን በፈጠራ ማዘጋጀት ስለሚቻል እነሱን ለመስራት ተነጋግረናል። በመድረኩ የተሳተፉት የሲዳማ ክልል ፖሊስ ጠቅላይ መምሪያ የመንገድ ደህንነትና ትራፊክ አደጋ መከላከል መምሪያ ኃላፊ ዋና ኢንስፔክተር መለሰ ቡናራና የሐዋሳ ከተማ ትራንስፖርትና መንገድ ልማት መምሪያ መንገድ ትራፊክ ደህንነትና መድህን ፈንድ አገልግሎት ቡድን መሪ እያሱ ጀቦሌ መርሃ ግብሩ ስለ ትራፊክ አደጋ ሰፊ ግንዛቤ እንዲያገኙ እንዳስቻላቸው ገልጸዋል። ኃላፊዎቹ ከሐዋሳ ዩኒቨርሲቲ ጋር በትብብር የተለያዩ ስራዎችን እያከናወኑ መሆናቸውን ጠቅሰው በየተቋማቸው የትራፊክ አደጋን ለመቀነስ የግንዛቤ ፈጠራ፣ የህግ ማስከበርና ሌሎች የመከላከል ስራዎችን በስፋት እየሰሩ መሆኑን ተናግረዋል። እንደ ሀገራችንም ሆነ እንደ ክልላችን ከጊዜ ወደ ጊዜ እየጨመረ የመጣውን የትራፊክ አደጋን ለመከላከል እንደ ክልላችን ሰፊ ስራ እየሰራን እንገኛለን። አንደኛው ህግ የማስከበር ስራ ነው። ሁለተኛ ደግሞ ለማህበረሰቡ ግንዛቤ አዌርነስ የመፍጠር ስራ ነው እየሰራን የምንገኘው። የህግ ማስከበር ስራ ስንል ከመንገድ ትራንስፖርት የወጡ አዋጆች እና ደንቦች አሉ። እነዚህን ደንቦችና አዋጆችን ከማስከበር አንጻር ከዚህ በፊት ሰፊ የሆኑ ክፍተቶች ሲስተዋሉ እናያለን። ይህም ሲባል ትርፍ ከመጫን ከታሪፍ በላይ ማስከፈል የቴክኒክ ችግር ያለባቸውን ያላደረጉ አሽከርካሪዎችን መንገድ ላይ ሲያሰማሩ እናያለን። በዚህ ዙሪያ ላይ ሰፊ የሆነ ስራ ለመስራት ችለናል። አንድ ሰው ከሰለጠነ ካወቀ ያንን ስልጠናውን ተግባራዊ ያደርጋልና ዋናው ትኩረት አድርገን የሰራናቸው ስልጠናዎች ላይ ነው። እናው ቅንጅት ነው። ትራንስፖርት ብቻ ወይም ትራፊክ ብቻ የሚሰራ ስራ አይደለም። ይሄ ትራንስፖርት ስራ በባለድርሻ አካላት ተቀናጅተው ከመንገድ ጋር ተያይዘው ያሉ ነገሮች ማዘጋጃ ጋር ንግዱ ማህበረሰብ መንገድ ላይ እግረኛው ላይ የተለያየ ሸቀጣ ሸቀጥ እንዳያረጉ ንግዱ ማህበረሰብ ከኛ ጋር ተቀናጅቶ መስራት ነው የሚያስፈልገው። ሌላው ደግሞ ሃይማኖት ተቋማት ማለትም በየእምነት ተቋማት የሚያስተምሩት ማለትም ሰው ስላለ ነው ያለን ሰው ደግሞ ግንዛቤ እየፈጠረን የምንሄድበት ሚንሶች ተቀናጅተን ብንሰራ የበለጠ ውጤታማ የምንሆንበት እንትናለን።
ለተጎጂ ዜጎች ለሚደረግ ሰብአዊ ድጋፍ መንግስታዊ ያልሆኑ ድርጅቶች የጎላ ሚና እንዳላቸው ተጠቆመ። በሲዳማ ክልል ምስራቃዊ ዞንና በኦሮሚያ ክልል ጉጂ ዞን በተከሰተው ግጭት የተጎዱ ወገኖችን መልሶ ለማቋቋም ከአጋር ድርጅቶች ጋር የምክክር መድረክ ተካሂዷል። ሙሉቀን ብርሃኑ ዝርዝር አለው። በመድረኩ ላይ የተገኙት የሲዳማ ክልል አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ አበራ ቢላም ለተጎጂ ወገኖች የክልሉ መንግስት የሚያደርገው ድጋፍ ብቻውን በቂ ስላልሆነም በክልሉ የሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶችም በሰብአዊ ድጋፍ ስራው ላይ ንቁ ተሳትፎ እንዲያደርጉም ጥሪ አቅርበዋል። በአጠረ ጊዜ ውስጥ እነዚህን ሰዎች ወደ ቀያቸው መመለስ የምንችል ከሆነ በተለይ ከጊዜያዊ ከሰብአዊ ድጋፍ ይልቅ ወደ መልሶ ማቋቋም ያተኮረ ጭምር ሪስፖንስ ነው። በአጠቃላይ እንደ ክልልም እንደ አጋር ድርጅቶችም የሚለው ነገር ቦልድ ላይ አንደርላይን ቢደረግ ጥሩ ነው የሚለው ነገር ለማንሳት ነው። ነገር ግን በዚህ ሂደት ውስጥ እስካሁን የጀመርናቸውና የተሰጡ የቀረቡ ከሰብአዊ ድጋፍ አንጻር ምላሾች አሉ። ነገር ግን አሁን ትኩረትን የሚሻው በተለይ ወቅቱ ክረምት እየገባ ያለበትና ህጻናት ደግሞ ከቀያቸው ምቹ ሁኔታዎችን እያጡ ባሉበት ሁኔታ ላይ በተለይ ከስርዓተ ምግብ ጋር ተያይዞ ወደ ማል ኒውትሪሽን እንዳይገቡ በተለይ ከዛ ጋር ተያይዞ ልዩ ድጋፍ ያስፈልጋል የሚል ቦልድሊ ይህንን ከጤና ቢሮና ከክልሉ የህብረተሰብ ጤና ኢንስቲትዩት ጋር በቅንጅት ሊሰራ ይገባል። በሌላ በኩል የሲዳማ ክልል ጤና ኢንስቲትዩት ዳይሬክተር ዶክተር ዳምነ ደባልቄም እንደገለጹት በግጭት ምክንያት የተፈናቀሉ ወገኖች ለተለያዩ በሽታዎች እንዳይጋለጡ መንግስት በተለያዩ የጤና ጥበቃ ስራዎች ላይ እየሰራ ቢሆንም በጤና ዘርፍ የሚሰሩ አጋር ድርጅቶችም በንቃት መሳተፍ አለባቸውም ብለዋል። በጤናው ዘርፍ በእጃችን ያለው መድኃኒት በጊዜ አድርሰናል ለተጎጂዎቹ። አሁንም በቀጣይነት መድኃኒት የሚያስፈልጋቸው ወገኖች አሉ። ወረርሽኝ ሊነሳ ይችላል። ውሃ ለምሳሌ አሁን ውሃ እጥረት ያለበት ቦታ ነው እኛ እንዳየነው። ስለዚህ የወተር ሳፕላይ ኢሹ በደንብ እሱም አንደርላይን ተደርጎ እኛ ደግሞ እንደ ጤና ሊከሰቱ የሚችሉ ወረርሽኞችም ሆነ ተላላፊ በሽታዎችን በጊዜው እንዳይከሰቱና የመከላከሉ ስራ ላይ በደንብ ፎከስ አድርገን እንሰራለን። ስለዚህ የመድኃኒት ሳፖርት የሚያስፈልጋል። ቲምም ደግሞ ዲፕሎይ ይደረጋል። እዛ በቋምነት እነዚህ ተጎጂዎችን ሳፖርት የሚያደርግ ቲም ዲፕሎይ ይደረጋልና አሁንም እየሰሩ ያሉ በተጨማሪም ወደ ታች የሚሄዳሉና እነሱም በዛው ሳፖርት ይደረጋሉ። በምክክሩ ላይ ከ10 በላይ ዓለም አቀፍ ድርጅቶች የተሳተፉ ሲሆን የሚያስፈልጉ የድጋፍ አይነቶች ተለይተው ከቀረቡ በኋላ ለተጎጂ ወገኖች አስቸኳይ ሰብአዊ ድጋፍ እንደሚያደርጉም ቃል ገብተዋል። ይሄ በሲዳማ ላይ የተከሰተውን ችግር ያው ከዛሬ ጀምሮ እያንዳንዱ ፓርትነር ምን ማድረግ አለበት ምን አለው የሚል የራሳችን ቴምፕሌት አለን 3W የሚባል በዛ ማፕ አድርገን ለይተን እያንዳንዱ ፓርትነር የራሱን ስራ የሚሰራበት ሁኔታ ይኖራል። ይህንንም በተሻለ ቅንጅት የዱፕሊኬሽን ኦፍ ኢፈርት ሳይኖር በተገቢው መልኩ ምላሽ እንዲሰጥ ጥረት እናደርጋለን። እንደ ሪያክት አስተባባሪ የጊዜ ገደቡ ምን ያህል ነው? ለመመለስ ነው የታሰበው ወይስ ባሉበት ሌላ ቀይ መፍጠር ነው የታሰበው? እሱን ክሊር ስንሆን እኛም የምንችለውን ያህል ለመደገፍ እንሞክራለን። ሌላው ፕሮቴክሽን አንጻር አሁን የሳይኮሶሻል ሰፖርት መኖር በጣም ትልቅ ነገር ነው። በምንድነው ልናገዝ የምንችለው የሚለውንም እንደዚሁ ከሴቶች ጉዳይም ከሚመለከታቸው አካላት ጋር እንወያያለን። ያለውን ጋር እንዴት አድርገን ልንሞላ እንችላለን የሚለውን መንግስት በጣም ጥሩ ድጋፎችን እያደረገ ነው። እዛ ጋር ካሉ ጋፖች ጋር በመናበብ ሰፖርት የሚደረግበት አካሄድ አለ። ፕሮቴክሽን ላይ በጣም ልምድ ያለው ዲጂታል ኢንተርናሽናል ሜዲካል ኮርስ የሚባል ጋሞም ላይ ሪስፖንድ እያደረገ ነው። ካስፈለገ እሱን ዲፕሎይ ማድረግ እንችላለን ከእናንተ ጋር አብሮ እንዲሰራ። ለተገልጋዮች ቀልጣፋና ዘመናዊ አገልግሎት ለመስጠት ሁሉም ሰራተኞች በቁርጠኝነት ሊሰሩ እንደሚገባ የሲዳማ ክልል ገንዘብ ቢሮ ገለጸ።
ቢሮ በአገልግሎትና አስተዳደር ሪፎርም ዙሪያ ለሰራተኞች የግንዛቤ ማስጨበጫ ስልጠና ሰጥቷል። አዳነሽ አለሙ ያዘጋጀውን ዘገባ ዘዳግም መኮንን እንደሚከተለው ያቀርበዋል። የመንግስት አገልግሎትና አስተዳደር ጥራትን ለማሻሻልና የተገልጋዮችን እርካታ ለማሳደግ ዘመናዊ የስራ ስርዓቶችን በመተግበር ቀልጣፋ፣ ግልጽና ተደራሽ አገልግሎት መስጠት ለማስቻል የሲዳማ ክልል ገንዘብ ቢሮ ከፌዴራል ገንዘብ ሚኒስቴር ጋር በመተባበር ለሰራተኞች ስልጠና ሰጥቷል። በዚህ ወቅት የሲዳማ ክልል ገንዘብ ቢሮ ኃላፊ አቶ ኃይሌ ሀርሲሳ ባደረጉት ንግግር ሪፎርሙ የተቋሙን አፈጻጸም ለማሻሻል የሰራተኞችን የሙያ ብቃትና የአገልግሎት ስነ ምግባር ለማጠናከር እንዲሁም የህዝብን እርካታ ለማሳደግ ያለመ መሆኑን ገልጸዋል። ሰራተኞቻችን ሀገር የጀመርናቸው ለውጥ ስራዎችን ማዘመም ነው። እንደ ክልላችንም የምንሰጠው አገልግሎት ግልጽና ፍትሃዊ የሆነ አገልግሎት መስጠት ነው። ኢኮኖሚያችን ማሳደግ ነው። እንደኛ ቢሮ ደግሞ ገንዘብ ሀብት ነው የምናስተዳድረው። ሀብት ስናስተዳደር ግልጸኝነትን ይፈልጋል። ሌብነትና ሙስና ነጻ የሆነ አገልግሎት ስርዓትን ማዘመም ነው። ለዚህ ለምንሰጠው አገልግሎት ማህበረሰቦቻችን ዜጎች ፍትሃዊ በሆነ በጀት፣ ፍትሃዊ የሆነ አሰራር፣ ግልጽ በሆነ መንገድ መስጠትን ይፈልጋል። ይህንን ማህበረሰባችን ለመገንባት ሰራተኞቻችን ከወዲሁ ዝግጅት ማድረግ አለበት። ያ ብቻ አይደለም። ሰራተኞቻችን አገልግሎት የሚሰጡ ከሆነ ለሰራተኛ ምቹ ቦታ መፍጠር እንደ ገንዘብ ቢሮ በዚህ በ2018 በጀት ዓመት ሰኔ 30 ድረስ አብዛኛው ስራ አጠናቀን 2019 ወደ ትግበራ ለመግባት ሙከራ እያደረግን ነው። እንደ ሀገር የተጀመረውን ለውጥ ለማሳለጥ ሰራተኞችም ከስልጠናው የሚያገኙትን እውቀት በተግባር በማዋል የተሻለ አገልግሎት እንዲሰጡ አሳስበዋል። በአገልግሎት ሪፎርም ጽንሰ ሀሳብ፣ የተቋማዊ ለውጥ አስፈላጊነት፣ የተገልጋይ እርካታ እና የጥራት አገልግሎት መርሆች ዙሪያ በመድረክ ገለጻ ተደርጓል። ከፌዴራል ገንዘብ ሚኒስቴር የተገኙት የአገልግሎትና አስተዳደር ሪፎርም ቡድን መሪ አቶ ይገዙ ዳዋ የአገልግሎት ሪፎርም በመንግስት ተቋማት ውጤታማነት ለማሳደግና ለተገልጋዮች ቀልጣፋና ጥራት ያለው አገልግሎት ለማቅረብ ወሳኝ መሆኑን ገልጸዋል። እንደ ሀገር ልዩ ትኩረት የተሰጠውን የሪፎርም ስራ በሲዳማ ክልል ገንዘብ ቢሮ መጀመሩን ጠቁመው ይህም ከዚህ ቀደም ከአገልግሎት አሰጣጥ ጋር ተያይዞ የመጣውን ችግር እንደሚፈታ አስታውቋል። የዚህ የሪፎርሙ ዓላማ ከፌዴራል ጀምሮ እስከ ክልልና ወረዳ ድረስ ማስተሳሰር በመሆኑ የዛሬ ስልጠና ዓላማው የፌዴራል ሪፎርምን ወደ ክልል ለማውረድ የመጣንበት ሁኔታ ነው ያለው። የፌዴራል ተቋማት የዝግጅት ምዕራፋቸውን አጠናቆ ወደ ትግበራ ምዕራፍ ሲገቡ የክልል ተቋማት እስከ ወረዳ ድረስ የሚወርደው ሪፎርም የዝግጅት ምዕራፋቸውን ይጀምራሉ። በመሆኑም የሲዳማ ብሔራዊ ክልላዊ መንግስት ገንዘብ ቢሮ ወደ ዝግጅት ምዕራፍ ገብቷል። ይሄን ወደ ዝግጅት ምዕራፍ የገባውን ክልል ለመደገፍ ነው የመጣ ነው። ስልጠናው በቀጣይ በተቋሙ ውስጥ የሚተገበሩ የሪፎርም ስራዎችን ለማሳካትና የአገልግሎት አሰጣጥን ወደ ተሻለ ደረጃ ለማሸጋገር ጠቃሚ መሆኑን እና በጉዳዩ ላይ ግንዛቤ ማግኘታቸውን ተሳታፊዎች ተናግረዋል። አገልግሎት ሲሰጥ በሰዓት በስታንዳርዱ መሰረት እየተሰጠ እንዳልሆነ በጥናት ተለይቷል። ሰራተኛ ከብቃት ማነስ ጋር ተያይዞ ያሉ ችግሮች በስፋት የሚታይበት ዘመኑ የመጣበትን ቴክኖሎጂ መነሻ አድርጎ አገልግሎት የማይሰጥበት ሁኔታ ነው የነበረውና ስለዚህ እነኚህን ችግሮች ከተለዩ በኋላ እንደ ሰነድ ተዘጋጅቶ ዛሬ በክልላችን ከላይ የመጡ ስልጠና እየሰጡ ያሉበት ሁኔታ ነው። እነኚህን ችግሮች ለመቅረፍ እየተሰጠ ያለበት ሁኔታ ነው ያለው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።